በዚህ ኤግዛምፕል የማሳያችሁ ኤነርጂ ካልኩሌተር ነው። እንደሚታወቀው አንድ የቤት እቃ በሆነ ቮልቴጅ እና በሆነ ከረንት ለሆነ ሰዓት ሲጠቀም ከቆየ የሚወስደው ጉልበት አለ። እሱን በሲ ፕላስ ፕላስ እንዴት አድርገን እናሰላዋለን የሚለውን ነው የምነግራችሁ። በዋናነት እዚህ ጋር የሲ ፕላስ ፕላስን ኢንፑት አውትፑት ቤዚክስ በትክክል የማሳይበት ክፍል ነው። እስከ መጨረሻው ተከታተሉኝ። እዚህ ጋር እንደምንመለከተው አንድ ፕሮግራም ዲቨሎፕ አድርጉ ተብሎ ተሰጧችሁ። ለምሳሌ ሲ ፕላስ ፕላስ ኤነርጂ ካልኩሌት አድርጉ ተብላችሁ ወይም ኮድ ጻፉ ተብላችሁ ተሰጧችሁ። ቀጥታ ወደ ኮዱ አትገቡም። ምንድነው የምታደርጉት? መጀመሪያ ፕሮብሌሙን ዲፋይን ነው የሚደረገው። ሲ ፕላስ ፕላስ ተጠቅማችሁ ኢነርጂ ካልኩሌተር ስሩ ስትባሉ ምንድነው የተጠየቀው የሚለውን አንደርስታንድ ማድረግ ያስፈልጋል። ፕሮብሌም ስቴትመንቱ የሚሆነው ኤ ዲቫይስ ራንስ ኦን ኤ ጊቨን ቮልቴጅ ኤንድ draws a specific current, write a C++ program that takes the operating voltage, current and operating times in hours, then calculates the total energy consumed in kilowatt hours ነው የተጠየቀው ማለት። አንድ ዕቃ አለ። እሱ ዕቃ የራሱ ኦፕሬቲንግ ቮልቴጅ አለው፣ የራሱ ድሮ የሚያደርገው ከረንት አለው፣ የራሱ ደግሞ ኦፕሬቲንግ ታይም አለው። እሱ ማለት ለ2 ሰዓት ከቆየ 2 ሰዓት፣ ለ3 ሰዓት ከቆየ 3 ሰዓት፣ 30 ደቂቃ ከቆየ ደግሞ 30 ደቂቃ ኦፕሬቲንግ ታይም ይባላል። ሶ ካልኩሌት ኢነርጂ። ከዚህ ፕሮብሌም ላይ ኤክስትራክት የምናደርጋቸው መረጃዎች አሉ ኮዱን ከመስራታችን በፊት። ስለዚህ ፓራሜትሮችን ኤክስትራክት ማድረግ አለብን። ሃው ቱ ራይት ኤ ኮድ ብዬ ወደ 8 ስቴፖችን ባለፈው ነግሬያችኋለሁ። መለስ ብላችሁ ማየት ትችላላችሁ። ከዛ ውስጥ አንደኛው ኤክስትራክት አፕሮፕሪየት ፓራሜትርስ ዊዝ ኮሬክት ዳታ ታይፕስ የሚል ስለሆነ በዛ መሰረት ፓራሜትራችንን ፒክ እናደርጋለን። የመጀመሪያው ፓራሜትር ናውንስ፣ እነዚህ ኢንፑቶችን መፈለግ ነው። ኢንፑታችን የሚሆነው ኦፕሬቲንግ ቮልቴጅ የሚል ስለተሰጠን ኦፕሬቲንግ ቮልቴጅ ይኖረናል። ሜጀር የሚደረገው በቮልት ነው፣ ዩኒቱ ቮልት ስለሆነ ማለት ነው። ሌላ ድሮ የሚያደርገው ከረንት አለ፣ በዩኒቱ በአምፒር ነው። እንደገና ኦፕሬቲንግ ታይም አለ፣ ታይም ቲ፣ ዩኒቱ በሃወር ነው። አሁን 3 ቫሪያብሎችን ኤክስትራክት አድርገናል። እነዚህን ቫሪያብሎች ከወሰርን በኋላ ምን እናደርጋለን? ኢኩዌሽኑን እናስቀምጣለን። እንግዲህ ሁሉ የሚሆነው ኮድ ከመጻፋችን በፊት ነው። ፓወር ማለት ካልኩሌት ሲደረግ ፓወር ኢዝ ኢኳል ቱ ቮልቴጅ ሲባዛ በከረንት ነው። የፓወር ዩኒት ዋት ነው። ይህንን እናስቀምጣለን። ከዛ አዘ ኤንድ ኢነርጂ ነው ካልኩሌት አድርጎ የተባለው። ኢነርጂ ደግሞ ካልኩሌት የሚደረገው ፓወር ሲባዛ በታይም የሚሰጥ ታይም አለ። በዚያ ታይም እናባዛና በኪሎዋት አወር ስለሆነ የኢነርጂ ዩኒቱ የሚቀመጠው ለ1000 እናካፍለዋለን። ስለዚህ ይሄኛው የካልኩሌሽኑና አውትፑት ሊወጣልን የሚችሉትን ወስነናል ማለት ነው። ዳታ ታይፕ እንመርጣለን። እንግዲህ ከነዚህ ዳታዎች ባህሪ ተነስተን ምን አይነት ዳታ ሊሰጠን ይችላል? እዚህ ጋር ማባዛት አለ፣ እዚህ ጋር ማካፈል አለ። ከዛ በፊት ደግሞ ቮልቴጅ ምናልባት ሁልጊዜ በነጥብም ሊመጣ ይችላል። ለምሳሌ 220 ሊመጣ ይችላል፣ 220.5 ሊመጣ ይችላል፣ 230.6 ሊመጣ ይችላል። በዚህ ምክንያት ዳታ ታይፑ ዳብል ይሆናል። ከረንቱን በተመሳሳይ፣ ኢነርጂውን በተመሳሳይ። ስለዚህ ዳታ ታይፓችን ዳብል እናደርግና ለሁሉም ቫሪያብሎች ዳብልን ተጠቅመን መስራት እንችላለን። ምክንያቱም ከረንት ለምሳሌ 2.5 ሊሆን ይችላል፣ 1.5 ሊሆን ይችላል። ከነዚህ ሁሉ ቫሪያብሎች አንደኛው በነጥብ የሚመጣ ከሆነ ዳብል ብንጠቀም የተሻለ ፐርሲሽን ያለው ዳታ ሊኖረን ይችላል። ኦፍ ኮርስ እዚህ ጋር ሰርኪት እንደምትመለከቱት በኦህም ስሎው ተጠቅማችሁ ካልኩሌት አድርጋችሁ የምታገኙበት ነው። ስፔሻሊ ኤሌክትሪካል ኢንጂነሪንግ አካባቢ ያላችሁ ተማሪዎች ይሄ ለእናንተ ግልጽ ነው። ስለዚህ እንደነዚህ አይነት አፕሊኬሽኖች ላይ C++ ተጠቅመንም በቀላሉ ለመረዳት ያመች ዘንድ ካልኩሌት ማድረግ እንደምንችል ለማሳየት ያመጣሁት ኤግዛምፕል ነው። አሁን ወደ ኮዱ እንግባና አንድ ባንድ እንዴት አድርገን C++ ተጠቅመን ኢነርጂ ካልኩሌት እንደምናደርግ ላሳያችሁ። አብራችሁ ቆዩ። ዴፕ C++ ከከፈትን በኋላ እንደዚህ ኮድ እንጽፋለን። ይሄ ቤዚክ ስትራክቸሩ ነው። እዚህ ጋር እንገባና ቫሪያብል ዲክሌር እናደርጋለን። ዳብል ቮልቴጅ፣ ዳብል ከረንት ብለን ዲክሌር እናደርጋለን። እንደገና ደግሞ ዳብል ሃወር ብለን ዲክሌር እናደርጋለን። ምክንያቱም ከላይ ባስቀመጥነው መሰረት 3 ቫሪያብሎች ናቸው። እነሱም ዳብል ሆነው ነው ዲክሌር የሚደረጉት ማለት ነው።
ኤንድ ዜን የመጀመሪያውን ፓራሜትር ለመቀበል ቮልቴጅ ነው። ኢንተር ቮልቴጅ ኢን ቮልት ጀስት ፎር ዩዘር ነው እንደዚህ የምጽፈው። ከዛ ይህንን ቫሪያብል በትክክል ሳልቀይር እንደዚህ ሲኢን አደርገዋለሁ ከኪቦርዱ እንድቀበል ማለት ነው። ከዛ ዘ ኔክስት ቫሪያብል ሲአውት ኢንተር ከረንት ልና ይሄ ደግሞ በአምፒር ነው ዩኒቱ አምፒር ስለሆነ ኢን አምፒር እለዋለሁ። ኔክስት ይሄኛው ኢንድ ላይን ነው። በቀጣይ ስለመጣበት አብራራላችኋለሁ። ኢንድ ላይን ምንድን ነው? ኢቭን ስለ ቫሪያብል ዲክላሬሽን በዚህኛው ሲሪየስ አልነገርኳችሁም። የቀጣዩ ቶፒካችን ነው፣ መጨነቅ አያስፈልግም። ስለ ቤዚክ ኢንፑት አውትፑት ሰፊ የሆነ ኮድ የሰራሁት አለ፣ ገብታችሁ ማየት ትችላላችሁ። እንቀጥል። አሁን ቁጥሮችን ተቀብያለሁ። አሁን ወደ ካልኩሌሽኑ ገባለሁ። ፓወር ኢን ዋት ቮልቴጅ ታይምስ ከረንት ነው። በዚህ መልኩ ጽፈዋለሁ። አሁንም ዳብል እልና አዲስ ዲክላሬሽን ነው። ኢነርጂ ኢን ኪሎዋት አወር እለውና ኢነርጂ ኢን ኪሎዋት አወር የፓወር እና የታይም ብዜት ነው። ሃወር ታይሙን ደግሞ በሃወር ነው ያስቀመጥኩት። ይሄንን አሁን ካልኩሌሽኑን የሚሰራውን አስቀምጠናል። ለዚህ ጋር መረሳት የሌለበት ለአንድ ሺህ እናካፍለዋለን። ምክንያቱም በኪሎዋት አወር ለማስቀመጥ የግድ በአንድ ሺህ ማካፈል አለብን። እዚህ ላይ ሪዛልቱን ማስቀመጥ አለብን። ሪዛልቱን ለማስቀመጥ ጀስት ካልኩሌሽን ሪዛልት እለውና እንደዚህ በቂ ክፍት ቦታ እንዲኖርልኝ ስላሽ ኤ እናደርግለታለሁ። እንደገና በተመሳሳይ ኢንድ ላይን ብዬ ሁለት መስመር ከዚህ ከሚወጣው ካራክተር በታች ሁለት መስመር እንዲቀመጥ ካስፈለገ ደግሞ እንደዚህ ጀስት ክሊር ሆኖ አውትፑቱ እንዲታይ እንደዚህ ላደርግበት እችላለሁ። እዚህ ጋር ሲአውት ልና የመጀመሪያውን አውትፑት ፓወሩን አወጣዋለሁ ማለት ነው። ፓወር ሬቲንግ ልና ኢዝ ፓወር ኢን ዋት የሚለውን ይህን ቫሪያብል ኮፒ አድርጌ ሚሞሪ ላይ በዚህ ስለሚቀመጥ ጀስት ይህንን ሲአውት አደርገዋለሁ ስክሪኑ ጋር እንዲታየኝ ማለት ነው። ዩኒቱ ዋትስ ስለሆነ እንደዚህ አድርጌ ዋትስ ብለው የመጣው ቁጥር ይህን ያክል ዋትስ ብሎ ይቀመጥልኛል ማለት ነው። ኔክስት ኢነርጂ ነው። ኢነርጂውን ማውጣት ይጠበቅብኝ። ኢነርጂ ኮንሳምፕሽን ወይም ኢነርጂ ኮንሱምድ ብዬ በዚህ መልኩ ከጻፍ በኋላ እዚህ ጋር ኢነርጂ በኪሎዋት አወር ብዬ ዲክሌር ያደረኩታለሁ። ስናስቀምጥና ኢን ኪሎዋት አወር ብሎ እንዲያስቀምጥልኝ ከፊት ለፊቱ ይሄኛውን ስትሪንግ እጨምርበታለሁ። አሁን ኮዴን ሰርች ጨርሻለሁ። ይሄ ዲክላሬሽን ነው። 3 ቫሪያብል ዲክሌር አድርጌያለሁ። ተቀበልኩኝ። ኦኬ እዚህ ጋር ሶስተኛዋን ቫሪያብል አልተቀበልኩም። ሃወር የሚለውን እንደዚህ ማስገባት አለብኝ። 3 ቫሪያብል ከኪቦርድ እንዲቀበል አደረኩ። ይሄው ቀመሮቹ እዚህ ጋር አሉ። ይሄ ደግሞ አውትፑት ሴክሽኑ ነው። ሞር ቪዚብል እንደዚህ አደርገዋለሁ ወደ ማልገባ ብሎ እንዲወጣልኝ ማለት ነው። አሁን ራን ባደርገው በእርግጠኝነት ይሰራል ብዬ ነው የማስበው። ኦኬ ሌት ሚ ዌይት ሰም ቲን ረስቻታለሁ ሲያወት። ስለዚህ ጋር 16ኛው ላይ ቲን ረስቻታለሁ። ለዛ ነው ኤረር ያለኝ። ኦኬ ሌት ሚ ቼክ። ኦኬ ኢትስ ጉድ። ያው እንደገና ሞክረው። እሺ ኤረር 0 ዋርኒንግ 0 ኢንተር ቮልቴጅ ኢን ቮልት አለኝ። 220 ሰጠሁት። ከረንት አስገባ አለኝ። 2.5 ሰጠሁት። ከዛ ኢንተር ኦፐሬቲንግ ታይም 2 ሰጠሁት። ለ2 ሰዓት ቢቆይ ፓወር ሬቲንግ 550 ዋትስ ኢነርጂ ኮንሱምድ 1.1 ኪሎዋት አወር አለልኝ ማለት ነው። ኦኬ ሌሚ ቼክ አናዘር። እስኪ እንደገና ራል አድርገና 230 ቮልት ወደ ቤት እየገባ ነው ብዬ አምፒር ከረንት ድሮ የሚያደርግ ምጣድ ተለኩሷል ልበልና ይሄ የተለኮሰው ምጣድ ደግሞ ለ2 ሰዓት ቆይቷል ብዬ ባስብ ፓወር ሬቲንጉ 4600 ዋትስ ወይም ደግሞ 4.6 ኪሎ ዋት ይሆናል። እንደገና ኢነርጂ ኮንሱም ያደረገው ኢነርጂ ለ2 ሰዓት ተለኩሶ ቆይቶ 9.2 ኪሎ ዋት አወር ይሆናል ማለት ነው። ስለዚህ እንደዚህ አድርገን በቀላሉ የኤሌክትሪካል ኮንሴፕትን እና የፕሮግራሚንግ ኮንሴፕትን በአንድ ላይ አጣምረን በዚህ መልኩ
ማየት እንችላለን። ሰብስክራይብ ማድረግ እንዳትረሱ፣ ለሌሎችም መጋራት እንዳትረሱ። አመሰግናለሁ። መልካም ጊዜ